የአማራ የዘር ማጥፋት መታሰቢያ ወር ጥሪ ለመላው አማራ፣ ለአማራ ድርጅቶች እንዲሁም ለፍትህና ለሰብአዊነት ለቆማችሁ ወገኖች ሁሉ የመጪው ሚያዝያ ወር የአማራ የዘር ማጥፋት መታሰቢያ ወር ወይም አምሃራ ጄኖሳይድ አዋርነስ መንዝ ተብሎ እንዲሰየም ታስቧል። ይህም ያለፉትንና የአሁኑን የግፍ ሰለባዎችን በቋሚነት የምናስብበት ጊዜ ነው። ይህ ጥሪ ሁሉም ወገኖች ተቀናጅተው ለመታሰቢያ የሚሆን የጋራ መድረክ እንዲፈጥሩና ትኩረቱንም በተጎጂዎች እውነተኛ ታሪክ ላይ እንዲያደርጉ የቀረበ ግልጽ ጥሪ ነው። እንደ ሆሎኮስት፣ የአርሜኒያ የዘር ማጥፋትና ኪዩቡካ ያሉ የታወቁ መታሰቢያዎች በቋሚነትና በትኩረት መስራት ምን ያህል ለውጥ እንደሚያመጣ አሳይተዋል። የአማራ ተጎጂዎችም እንዳይረሱና ታሪካቸው እንዳይጠፋ ተመሳሳይ አካሄድን መጠቀም ለትውልድ ለማስተላለፍ ይቻላል። ሁሉም የአማራ ድርጅቶችና የፍትህ ተሟጋቾች በሚከተሉት ተግባራዊና ቀጥተኛ መንገዶች እንዲሳተፉ እንጋብዛለን። በትምህርት በውይይትና በልምድ ልውውጥ ላይ ያተኮሩ የቪዲዮ ስብስቦችን ማዘጋጀት፣ የተጎጂዎችን ታሪክ የሚነገርባቸውን መድረኮች መፍጠር፣ በማህበራዊ የመገናኛ ዘዴዎች ላይ ሰፊ ውይይቶችና መልእክቶችን ማሰራጨት፣ ከማህበራዊ ሚዲያ ባለፈ ትኩረት ለማግኘት ለአካባቢ ተወካዮችና ለማህበረሰብ መሪዎች ግንኙነት ማድረግ። የመታሰቢያ ወሩ በ4 ሳምንታት የተከፈለ መዋቅር ይኖረዋል። አንደኛ ሳምንት የታሪክ መሰረቶችና የተመዘገቡ የዘር ማጥፋት ሂደቶች ላይ ያተኩራል። ሁለተኛ ሳምንት ወቅታዊውን ጦርነትና ሰብአዊ ቀውስ ይዳስሳል። ሶስተኛ ሳምንት ስለ ህሊና እስረኞችና ድምጻቸው ስለታፈነ ወገኖች ድምጽ ይሆናል። አራተኛ ሳምንት የአማራን ህልውናና ደህንነት ለማረጋገጥ ቀጣይ ስራዎች ላይ ያተኩራል። የመታሰቢያ ወሩን የበለጠ ለማድመቅ 2 ዋና ዋና መሪ ቃላት ተለይተዋል። ፋናውን ተረከብ ወይም ኬሪ ዘ ፍሌም፣ ሰዎች ሻማ በማብራትና ምስል በማጋራት ለዘር ማጥፋት ሰለባዎች ያላቸውን መታሰቢያ እንዲገልጹ ጥሪ ያቀርባል። ይህ ለወጠኝ ወይም ዲስ ቼንጅ ሚ ሰዎች ከደረሰው የዘር ማጥፋት ጋር በተያያዘ ህይወታቸውን ወይም አመለካከታቸውን የቀየረ አጭር የግል ታሪክ ወይም ገጠመኝ እንዲያካፍሉ ያበረታታል። በዚህ ስራ ላይ እያንዳንዱ ግለሰብና ድርጅት ሚና ወሳኝ ነው። በተቀናጀ ተሳትፎ ይህ ጥረት ለመታሰቢያ፣ ለትምህርትና ለህዝባዊ ግንዛቤ የሚሆን ግልጽና የማይዘነጋ መድረክ እንፍጠር።